በዚህ ጊዜ በተለይ በዲጂታል ኢራ ላይ ሴቶች በኦንላይን ስፔሱ ላይ ወይም ደግሞ በቨርቹዋል በዲጂታል ስፔሱ ላይ ትልቅ ጫና እየደረሰባቸው ትልቅ ተጽዕኖ እየደረሰባቸው ነው ያለው። ይሄም ትልቁ አጀንዳ ሆኖ አድቮኬት እያደረግን እያስተማረን ያለንበት ጊዜ ነው ማለት ነው። ትጥቅ ስለመፍታት የሚደራደረው የፍልስጤም መንግስት ሲቋቋም ብቻ ነው። ይህ በኃይል ወይም በማስፈራራት ሊሆን አይችልም ብሏል። ኔታንያሁ በበኩላቸው በቀላልም ይሁን በከባድ መንገድ ይህ መሆኑ አይቀርም ሲሉ ዝተዋል። ከአውሮፓ ሀገራት ጋር ለመወያየት ወደ ለንደን ያቀኑት የዩክሬኑ ፕሬዝዳንት ቮሎዶሚር ዜሌንስኪ በትራምፕ አማካኝነት የቀረበውን ባለ 28 ነጥብ የሰላም እቅድ ውድቅ ማድረጋቸውን አስታውቀዋል። ይህ እቅድ ዩክሬን የተወሰኑ ግዛቶቿን አሳልፋ ለሩሲያ እንድትሰጥ የሚጠይቅ መሆኑን ያነሱት ዜሌንስኪ ይሁን እንጂ ዩክሬን ግዛቶቿን አሳልፋ ላለመስጠት የያዘችውን አቋም በፍጹም እንደማትቀይር በድጋሚ አረጋግጠዋል። አንድ ተከሳሽ የተከሰሰ መሆኑን አውቆ እንዲከላከል የሚደረገው የፍርድ ቤቱ መጥሪያና ባሪ በአግባቡ እንዲደርሰው ከተደረገ በኋላ ነው። ተከሳሽ የተከሰሰ መሆኑን እንዲያውቅ ከሚደረግባቸው የመጠሪያ ዘዴዎች መካከል የጋዜጣ ጥሪ አንዱ ነው። ጤና ይስጥልን የተወደዳችሁ ተመልካቾቻችን፣ እነሆ ሰዓቱ ደርሶ ሀገሬ ዜና ተጀምሯል። ከዜናዎቹ ጋር እሱ ባለው ጋሻው አብሬያችሁ ቆይታ አደርጋለሁ። አብራችሁን እንድትሆኑ ደግሞ አክብሮታዊ ግብዣዬ ነው። በሀገር አቀፍ ደረጃ ያለው የጾታዊ ጥቃት ምጣኔ በተለይም በማህበራዊ ድረገጾች አማካኝነት በሴቶች ላይ የሚፈጸሙ ጥቃቶች ከጊዜ ወደ ጊዜ እየተባባሱ መምጣታቸው ተነገረ። ከዚህ ባለፈ ጥቃት የደረሰባቸውን ሴቶች ለመደገፍ የሚቋቋሙ የማገገሚያ ማዕከላት ቁጥር ውስን መሆኑ ተመላክቷል። ሙሴ ከበደ ተጨማሪ አለው። በኢትዮጵያ በአሁኑ ወቅት በሴቶች ላይ የሚደርሱ ጥቃቶች በአይነትም ሆነ በይዘት እየጨመረ መሆኑን የሚገልጹት በሴቶች ማህበራት ቅንጅት የፕሮግራም ኃላፊ ምስጢር አለባቸው በተለይም በሴቶች ላይ በማህበራዊ ድረገጾች ላይ የሚፈጸሙ ልዩ ልዩ አይነት ጾታዊ ጥቃቶች ተባብሰው መቀጠላቸውን ተናግረዋል። በአገር አቀፍ ደረጃ ለሃያኛ ጊዜ የሚከበረው የ16 ቀናት የጸረ ጾታዊ ጥቃት ዘመቻ ዋነኛ ዓላማም ጥቃት ለሚደርስባቸው ሴቶች ድምፅ ለመሆንና ጥቃቱን ለመከላከል የሚሰሩ ስራዎች እንዲጠናከሩ ለማገዝ መሆኑን ገልጸዋል። በአሁን ሰዓት ደግሞ በኢትዮጵያ ደረጃ እንደምንመለከተው የጾታዊ ጥቃት በአይነትም በይዘትም እየጨመረ ያለበት ሁኔታ ነው ያለውና ይሄ ደግሞ የሁሉንም ስቴክሆልደር ወይም ባለድርሻ አካላት ርብርብ የሚፈልግ በተለይ ደግሞ ፊት ያሉት የሴት መርህ ድርጅቶች በሴቶች መብት ላይ የሚሰሩ እንዲሁም የተለያዩ የሲቪል ማህበረሰባት ድርጅቶች መንግስትም እዚህ ላይ ፎከስ አድርጎ መስራት አለበት ብለን ጥሪ እያቀረብን ያለ ነው። አሁን ላይ ደግሞ በዚህ ጊዜ በተለይ በዲጂታል ኢራ ላይ ሴቶች በኦንላይን ስፔሱ ላይ ወይም ደግሞ በቨርቹዋል በዲጂታል ስፔሱ ላይ ትልቅ ጫና እየደረሰባቸው ትልቅ ተጽዕኖ እየደረሰባቸው ነው ያለው። ይሄም ትልቁ አጀንዳ ሆኖ አድቮኬት እያደረግን እያስተማረን ያለንበት ጊዜ ነው ማለት ነው። በኢትዮጵያ ሴቶች መብት ተሟጋች ስራ አስፈጻሚ ፌቨን ራእያ በበኩላቸው ጥቃቶች ሲፈጸሙ አጸፋዊ ምላሽ ከመስጠት ባሻገር የችግሩን መሰረታዊ መንስኤ ለይቶ መስራት እንደሚገባ ያሳሰቡ ሲሆን ማህበረሰቡ ለሴቶች ያሉን አመለካከት እንዲቀይር እንዲሁም የህግ እርምጃዎች እንዲጠናከሩ ጫና ማድረግ ይገባል ባይ ናቸው። ጥቃቶች ብቻ ሲደርሱ ምላሽ መስጠት ወይም ክትትል ማድረግ ሳይሆን መሰረታዊ ምክንያቱ ምንድነው፣ ራሱ ጥቃቱ መነሻ ያደረገው ይሄ የምናስበው የማህበረሰብ ሚዛን ያጣ አስተሳሰብ ነው ወይ፣ ለሴቶች ያለ እይታ ነው ወይ፣ ወይስ ጥበቃና ከለላን ማድረግ ያለበት ራሱ ማህበረሰብ ምንድነው የጎደለው የሚለውን እሱንም በደንብ በዋናነት መርምሮ ምላሽ መስጠት የሚቻልበት ግሩፕ ነው። ስለዚህ አንዱ የዛሬው ዓላማ 16 ቀናቶችን ዛሬ ነው የምንዘጋው። ከዚህ ባለፈ ሴቶች ጥቃት ከደረሰባቸው በኋላ ማህበራዊና ስነልቦናዊ ድጋፍ የሚያገኙበት የማገገሚያ ማዕከላት ቁጥር ከችግሩ ስፋት አንጻር እጅግ አነስተኛ መሆኑን ተነግሯል። የማገገሚያ ማዕከላትን በገንዘብና በመሬት አቅርቦት በመደገፍ እንዲሁም በየአካባቢው በማስፋፋት የችግሩ ተጠቂ የሆኑ ሴቶችን ቀጣይ የስነልቦና ህመም መግታትና ወደ ማህበረሰቡ ተቀላቅለው መደበኛ ህይወታቸውን እንዲመሩ ማድረግ እንደሚገባ አሳስበዋል። ያሉት ሴፍ ሃውሶች ወይም የሴቶች መጠለያዎች በጣም ጥቂት ናቸው። እንደውም አሉ የሚባሉት በዋና ዋና ከተሞች ነው በአብዛኛው እና ያሉትም ወይ አንድ ነው በከተማ ማለት ነው። ግን ብዙ ጥቃት ብዙ ሴቶች ይሄንን ድጋፍ እየፈለጉ ነገር ግን የሚደግፋቸው ስለሌለ ከነችግራቸው ቤት ውስጥ የተቀመጡበት ሁኔታ ነው ያለው። እሱንም አይ ቲንክ መንግስትም ትኩረት ሰጥቶት እየሰራ ነው። በተለይ ዋን ስቶፕ ሴንተሮች ላይ ግን እነኚህ የሴት ማረፊያዎች ላይ ግን ትኩረት የገንዘብ ድጋፍም የቦታ
ብዙዎቹ በኪራይ ቤት ውስጥ ነው ሁላ ያሉት ማለት ነው። ያ የሚፈሰው ብር ምናልባት መንግስት ቦታ ቢሰጣቸውና ገንዘቡን ወደ ለውስጥ ስራ ቢያውሉት ብዙ ሴቶችን የመደገፍ አቅም ሰፊ ስፔስ ይኖራቸዋል። የጾታዊ ጥቃቶችን መከላከል ስራ በጠንካራ የህግ ማዕቀፍ ያገዛል የተባለለት የፖሊሲ ማሻሻያም በሂደት ላይ መሆኑን የገለጹት ስራ አስፈጻሚ አፌቨን ከምላሽ ባለፈ የችግሩን ተጠቂ ጉዳት በሚገባ ታሳቢ ያደረገ አስተማሪ የህግ እርምጃ እንዲወሰድ ግፊት መፍጠር ተጠናክሮ ሊቀጥል ይገባል ብለዋል። አንዳንዶቹን በበቂ ምላሽ አይሰጡም ተብሎ ደግሞ የሚታሰብባቸውን የህግ ደግሞ ማዕቀፎች በደንብ በምርምር አጠናክሮ ማሻሻያ እንዲደረግባቸው ማድረግ ይፈልጋል። ከምንም በላይ ደግሞ እንደ ሀገር አንዱ የጾታዊ ጥቃትን በተመለከተ ፖሊሲ ይወጣል የሚል ውይይቶች በጣም በሰፊው ተደርጓል። ስለዚህ አሁን ለምሳሌ የሱ ፖሊሲ መውጣት በራሱ በጣም ትልቅ አስተዋጽኦ ይኖረዋል። ስለዚህ እሱም በጊዜ ቶሎ ወደ ስራ እንዲገባና እንዲጸድቅ መደረግ አለበት ማለት ነው። ስለዚህ እነዚህ ነገሮች በማድረግ ነው ከምላሽ ባለፈ ሩት ኮዝ ምንለው ወይም መሰረታዊ ችግር ምንለው መቅረፍ ምንችለው ብዬ አስባለሁ። በአገር አቀፍ ደረጃ በተለያዩ መርሃ ግብሮች ሲካሄድ የቆየው የ16 ቀናት የጸረ ጾታዊ ጥቃት ዘመቻ በዛሬው ዕለት የተጠናቀቀ ሲሆን ከዘመቻ ባለፈ ጾታዊ ጥቃቶችን ለመከላከል የሚሰሩ ዘላቂና ተጨባጭ ስራዎች ከመቼውም ጊዜ በላይ ተጠናክረው እንዲቀጥሉም በመድረኩ ጥሪ ቀርበዋል። 60 በመቶ የሚሆነው የሲዳማ ክልል የእርሻ መሬት በአሲዳማነት የተጠቃ ነው ተባለ። ይህንን አሲዳማነት ለማከም የሚያስፈልገውን የኖራ ምርት ከማምረት አኳያም በሀገር ውስጥ ያሉ የሲሚንቶ ፋብሪካዎች ፍላጎታቸው አነስተኛ እንደሆነ ተገልጿል። ደምሰው ሽፈራው በሲዳማ ክልል ውስጥ ከሚታረሰው መሬት ውስጥ 62 በመቶ የሚሆነው ወደ አሲዳማነት መቀየሩ ተነግሯል። ሲዳማ ውስጥ 153000 ሄክታር የሚታረስ መሬት አለ ያሉት የክልሉ ግብርና ቢሮ ኃላፊ አቶ መምሩ ሞኬ ከዚህ መሬት ውስጥ 95000 ሄክታር የሚሆነው መሬት በአሲዳማነት የተጠቃ ነው ብለዋል። በክልሉ ያለውን የመሬት አሲዳማነት ለመከላከል በየዓመቱ ከ120 ኩንታል በላይ ኖራ የሚያስፈልግ ቢሆንም የኖራ ምርት የሚገኝበት አካባቢ እጅግ ርቀት ያለው ከመሆኑ ጋር ተያይዞ ከፍተኛ ወጪ መጠየቁን ገልጸዋል። እንደ ሲዳማ ክልል ከምናለማው 153000 ሄክታር 95000 በአሲዳማነት የተጠቃ ነው። ከ7 ሚሊዮኑ እንደ ሀገራችን 3 ሚሊዮኑ በጣም ከፍተኛ የሆነ ወይንም ደግሞ ስትሮንግ አሲዲክ በሚል የተጠቃ ነው። ይሄ አይደለም ሰብል ምርት መስጠት ሰብልን ራሱ አኝኮ እዛ የሚበላ እንደማለት ነው። ስለዚህ ትልቁ ቻሌንጅ ይሄ ነው። ለዚህ የሚሆን እስካሁን ያለው አማራጭ የኖራ አጠቃቀም ነው። ኖራ በየአካባቢው እየተመረተ ያለ አይደለም። ምንም ያክል ማዳበሪያ በሄክታር ብንጠቀም የአሲዳማነት ችግር ባለበት ምርታማነትን ማረጋገጥ እጅግ በጣም ከባድ ነው፣ አይቻልም። የሲዳማ ክልልን ብቻ ለአብነት ብናነሳ ለ95000 ሄክታር በአማካይ እናቃምስ እንኳን ብንል በአመት 120000 ኩንታል ኖራ ያስፈልጋል። የሲዳማ ክልል በ2017 የምርት ዘመን ብቻ ለ80000 ኩንታል የአፈር ኖራ 60 ሚሊዮን ብር ወጪ ማድረጉንም ተናግረዋል። ኖራውን ተደራሽ ለማድረግ ከሚጠይቀው ከፍተኛ ወጪ በተጨማሪም ምርቱን ማግኘት በራሱ ከባድ እንደሆነ የገለጹት አቶ መምሩ የሲሚንቶ ፋብሪካዎችም ቢሆኑ የአፈር ኖራ የማምረት ፍላጎት የላቸውም ብለዋል። ትልቁ ችግር ከግዢውም በላይ የትራንስፖርት ኮስት እጅግ በጣም ከፍተኛ ነው። እዚህ አካባቢ ያላችሁ ታውቃላችሁ፣ በጊዜ እንኳን ማድረስ አልቻልንም። ያላደረስነው በጊዜ መግዛት አቅቶን ሳይሆን አቅራቢው ድርጅት ራሱ በወቅቱ ማዘጋጀት ስላልቻለ ነው። ስለዚህ ገንዘብ ፈተና ነው። ገንዘብ ቢገኝ እንኳን የሚያቀርብ ድርጅት የሲሚንቶ ፋብሪካዎች ሲሚንቶን አቁመው ኖራን የማምረት ፍላጎት የላቸው። ሶስተኛው ችግር ለአንድ ሄክታር የምንጠቀመው የኖራ መጠን 30 ኩንታል በሄክታር ነው። አስቡ፣ አፈር ነው ኖራ 30 ኩንታል በነፃ እንኳን ቢሰጥ ለአርሶ አደር የሚያስፈልገው የሚያወጣው ትራንስፖርት የሚፈልገው የሰው ጉልበት ምን ያክል ከባድ እንደሆነ ማወቅ ይቻላል። በክልሉ ያለውን ችግር ከመፍታት አኳያ አሲዳማ መሬትን የማከም አቅም ያለው አዲስ የአፈር ማዳበሪያ ሙከራ እየተደረገ እንደሆነ ተነግሯል።
ኦሲፒ ኢትዮጵያ በተሰኘ ድርጅት አማካኝነት በአገር ውስጥ እንደሚመረት የተነገረው ኦሲማሳ የተባለው የአፈር ማዳበሪያ አሲዳማውን አፈር የማከም አቅም ያለው ሲሆን ከዚህ ቀደም ለማከም 30 ኩንታል ኖራ ይጠይቅ የነበረውን መሬት በ3 ኩንታል ማዳበሪያ ለማከም የሚያስችል እንደሆነም ተገልጿል። ለወደፊት ተስፋ ያለው ኦሲማሳ ማለት ማዳበሪያ ነው። ምንም ማለት አይደለም፣ ማዳበሪያ ነው። ማዳበሪያው ግን የካልሲየም ኦክሳይድ የኖራ ውህድ አለው። ስለዚህ አሲዲቲን በዚህ በማዳበሪያ ኦሲፒ በፈለሰፈው ሳይንስን መሰረት ያደረገ ፍልስፍና ነው። በዋናነት የማዳበሪያ ንጥረ ነገር አሲዳማ ላይ የሚጠፋው ወይ ደግሞ ለሰብል የማይገኘው ፎስፎረስ ነው አንዱ እና ሌላው ደግሞ አሲዲክ ሲሆን በኖራ ማከም የሚቻለው አሲዲቲን ማከም የሚቻለው በኖራ ነው። ስለዚህ ኖራንና ፎስፈረስን አንድ ላይ በማዋሃድ የመጣ ቴክኖሎጂ ነው ማለት ነው። አንደኛ የሚጨምረው 2-3 ኩንታል ነው። 2-3 ኩንታል ነው። ኖራ 20-30 እንጨምራለን። ይሄ አንዱ ነው። በሲዳማ ክልል ውስጥ የተሞከረው ይህ ማዳበሪያ ጥሩ የሚባል ውጤት ማምጣት እንደቻለ የገለጹት ደግሞ የክልሉ ግብርና ምርምር ኢንስቲትዩት ዋና ዳይሬክተር ዶክተር ዘሪሁን የማታው ናቸው። በቀጣይነትም ይህ ማዳበሪያ በሰፊው ለአርሶ አደሩ ተደራሽ እንዲሆን በፍጥነት የፖሊሲ ምላሽ ሊሰጠው እንደሚገባም ጠቁመዋል። በፊት ምን ያደርጉ ነበር? ኖራ ነው የሚጠቀሙት። ኖራ ደግሞ ያው እንደምታውቁት ማጓጓዝ ከባድ ነው እና ያንን ማጓጓዝ ስለማይችሉ አንዳንዱ በኖራ ይዘራል፣ አንዳንዱ ደግሞ ያለ ኖራ ይዘራል። ነገር ግን እንድቀደም እንደተነገረው በ3 ኩንታል ይሄን 1 ሄክታር ማከም ከተቻለ አፈራቸውን ማከም ከቻሉ ፕሮዳክሽን ይጨምራል፣ ፕሮዳክቲቪቲ ይጨምራል ማለት ነውና ለአርሶ አደሩ ይሄን እንደ ህልውና ነው የሚያዩና እኔ ያው ኦሲፒ ኢትዮጵያ ያመጣው ይሄ የኦሲማሳ ማዳበሪያ ትልቅ ግብአት ነው እንደ ሀገርም እንደ ክልልም። እንደ ሀገርም ስታየው ባህር ዳር ላይ ባለፈው አመት ሰርቷል። እኛ ክልል ላይ ባለፈው አመት ስንዴ ላይ ሰርቷል እንደዚሁ እና አሁን እየሰፋ ነው ያለው። አሁን ይሄንን ምንድነው ትልቁ መሆን ያለበት አቅርቦቱ እንዴት ይመጣል ነው የአርሶ አደሩ ጥያቄ። ዋጋውና አቅርቦቱ እንዴት ነው? ይሄንንስ እንዴት እንዳገኛለን? ይሄን መመለስ ከተቻለ ይሄ ፖሊሲ ኢሹ ነው። ስለዚህ ይሄን መመለስ ከተቻለ እኔ ትልቅ ስራ ነውና ለአርሶ አደሩም ትልቅ እፎይታ የሚሰጥ ይመስለኛል። የኦሲማሳ የአፈር ማዳበሪያ ባለፉት 5 ዓመታት በተለያዩ ክልሎችም ሙከራ ሲደረግበት የቆየ ሲሆን አሁን ላይ ደግሞ ምርቱን ለማስፋት የተለያዩ እንቅስቃሴዎች በመደረግ ላይ ናቸው ተብሏል። በጋዛ የተኩስ አቁም ስምምነት ቀጣይ ምዕራፍ ላይ ለመወያየት እስራኤል ዝግጁ መሆኗን ብትገልጽም ሐማስ በበኩሉ በእስራኤል ላይ ተጨማሪ ዓለም አቀፍ ጫና እንዲደረግ ጠይቋል። የሐማስ የፖለቲካ ክንፍ አባል ሁሳም በድራን እስራኤል የድንበር መተላለፊያዎችን ከመክፈትና ጥቃቶችን ከማቆም በተጨማሪ የገባችውን ቃል ሙሉ በሙሉ ተግባራዊ ሳታደርግ ወደ ቀጣዩ ምዕራፍ መሸጋገር እንደማይቻል ተናግረዋል። ኃይለ ገብርኤል ታደሰ ላይ የበለጠ ዓለም አቀፍ ጫና እንዲደረግ ጠይቋል። የሐማስ የፖለቲካ ክንፍ አባል የሆኑት ሁሳም በድራን እስራኤል ቁልፍ የሆነውን የድንበር ማቋረጫ እንድትከፍት፣ ጥቃቶችን እንድታቆምና በ2 ዓመቱ ጦርነት ወደ ወደመችው ሰርጥ ተጨማሪ እርዳታ እንዲገባ እንድታደርግ ጠይቀዋል። ሐማስ እስራኤል ተፈጽመዋለች ያለውን የስምምነት ጥሰት እስካላቆመች ድረስ የተኩስ አቁም ስምምነቱ ወደፊት ሊቀጥል እንደማይችል ተናግሯል። የጋዛ ባለስልጣናት ደግሞ ስምምነቱ ከጥቅምት ወር ጀምሮ ቢያንስ 738 ጊዜ ተጥሷል ብለዋል። የሐማስ ባለስልጣን ሁሳም በድራን አደራዳሪዎች እስራኤል የገባችውን ቃል ሙሉ በሙሉ እንድትተገብር ጫና እንዲያሳድሩ ጠይቀዋል። በጥቅምት 10 ስራ ላይ የዋለው የተኩስ አቁም ስምምነት በጋዛ የተያዙ እስረኞች በእስራኤል በተያዙ ፍልስጤማውያን እስረኞች ለመለዋወጥና የእስራኤል ኃይሎች ከጋዛ በከፊል እንዲወጡ ማድረግ ላይ ያተኮረ ነበር። ነገር ግን የጋዛ ወደፊት አስተዳደር ዓለም አቀፍ የማረጋጊያ ኃይል ሊያሰማራ የሚችልበት ሁኔታና የሰላም ቦርድ ተብሎ የተሰየመው አካል መቋቋምን ጨምሮ የቀጣዩ ምዕራፍ ዝርዝሮች ገና አልተከፈቱም። ይህ ጥያቄ የመጣው እስራኤል በአሜሪካው ፕሬዚዳንት ዶናልድ ትራምፕ የ20 ነጥብ የተኩስ አቁም ስምምነት መሰረት ወደ ቀጣዩና ይበልጥ ውስብስብ ወደ ሆነው ምዕራፍ ለመሸጋገር ዝግጁ መሆኗን ከገለጸች በኋላ ነው። በተጨማሪም ሐማስ በስምምነቱ እንደተመለከተው በጋዛ ውስጥ የሚገኘውን የመጨረሻውን እስራኤላዊ እስረኛ አስክሬን እንዲመልስ ጠይቃለች። የሐማስ የፖለቲካ ክንፍ አባል የሆኑት ሁሳም በድራን ደግሞ ስምምነቱ ሁለተኛ ምዕራፍ ውስጥ ከመግባቱ በፊት የመጀመሪያው ምዕራፍ ሁሉም ውሎች ሙሉ በሙሉ እንዲተገበሩ ጠይቀዋል። ይህም በእስራኤል ቁጥጥር ስር በሚገኘው አብዛኛው ግዛት ውስጥ የቀጠለውን የፍልስጤም ቤቶች የመፍረስ ሁኔታ እንዲቆም መጠየቃቸውን ያካትታል። ሁሳም በድራን የጠየቋቸው እርምጃዎች ካልተወሰዱ በስተቀር ወደ ሁለተኛው የተኩስ አቁም ምዕራፍ
መግባት እንደማይቻል ተናግረዋል። ሆኖም ቡድኑ በተኩስ አቁም ድርድሩ ላይ ብዙ ተጽዕኖ ላይኖረው ይችላል ተብሏል። ለዚህም ደግሞ እንደ ኳታርና ቱርክ ካሉ ቀጠናዊ ኃይሎች በቀላሉ የማይበጠሰውን ስምምነት እንዳያደናቅፍ ከፍተኛ ጫና ሊደርስበት ይችላል የሚለው በርካቶችን ያስማማ ጉዳይ ነው። እስራኤልም በተመሳሳይ ሐማስን የተኩስ አቁም ስምምነቱን በመጣስ ከሳለች። በጋዛ የምታደርገውን የቅርብ ጊዜ ጥቃቶች በወታደሮቿ ላይ ለተፈጸሙ የታጣቂዎች ጥቃቶች ምላሽ እንደሆኑ ገልጻለች። የተገደሉት ለወታደሮቿ ስጋት የሆኑ ታጣቂዎች ናቸው ብትልም ቢያንስ አንዳንዶቹ ወደ መስመሩ በጣም የተጠጉ ሲቪሎች እንደሆኑና ከተገደሉት መካከል ሴቶችና ሕጻናትም እንደሚገኙበት ይታመናል። በተጨማሪም በእስራኤል ቁጥጥር ስር ያለውን ግዛትና የቀረውን ጋዛ በሚለየው ቢጫ መስመር ላይ የተጠጉ ፍልስጤማውያን ላይ ተኩስ እንደከፈቱ ትናገራለች። የሐማስ ምንጭ እንዳለው ድርጅቱ ትጥቅ ስለመፍታት የሚደራደረው የፍልስጤም መንግስት ሲቋቋም ብቻ ነው። ይህ በኃይል ወይም በማስፈራራት ሊሆን አይችልም ብሏል። ኔታንያሁ በበኩላቸው በቀላልም ይሁን በከባድ መንገድ ይህ መሆኑ አይቀርም ሲሉ ዝተዋል። በጋዛ የሰብአዊ ቀውስ እየቀጠለ ባለበት ወቅት የተባበሩት መንግስታትና ሌሎች የእርዳታ ድርጅቶች ወደ ግዛቱ በቂ እርዳታ እየገባ እንዳልሆነ ተናግረዋል። በተኩስ አቁም ስምምነቱ መሰረት የአቅርቦት መኪኖች ቁጥር ቢያንስ 600 መድረስ ነበረበት። ላለፉት ወራት የተባበሩት መንግስታት ድርጅት በአማካኝ 120 የእርዳታ መኪኖች ወደ ጋዛ ሲገቡ መዝግቧል። ይህ ቁጥር ትክክለኛ ቁጥራቸው የማይታወቀውን የንግድ መኪኖች አያካትትም ተብሏል። የእርዳታ አቅርቦትን የማስተባበር ኃላፊነት ያለበት የእስራኤል ወታደራዊ አካል የሆነው በግዛቶች ውስጥ የሚከናወኑ የመንግስት ተግባራት አስተባባሪ ኮጋት በቀን ከ600 እስከ 800 መኪኖች እንደሚገቡ ተናግሯል። ነገር ግን የተባበሩት መንግስታት የሰብአዊ ጉዳዮች ኤጀንሲ ኦቻ በመጨረሻው ሳምንት ሪፖርቱ ላይ እንደገለጸው በገበያ ላይ ያሉ ብዙ የንግድ ዕቃዎች ለብዙ ፍልስጤማውያን ከቀን በላይ የሆነ ዋጋ ያላቸው ናቸው። አስፈላጊ የፕሮቲን ምንጮችም በአብዛኛው አይገኙም ብሏል። ኤጀንሲው በተጨማሪም የሕክምና አቅርቦቶች መግባት በምንም አይነት ትርጉም ባለው መንገድ መጨመር እንዳላሳየ ገልጿል። አንዳንድ ሆስፒታሎችም አሁንም አስፈላጊ የሆኑ መድኃኒቶችና አቅርቦቶች ከፍተኛ እጥረት አለባቸው ሲልም ችግሩ ቀላል የሚባል አለመሆኑን ጠቁሟል። እስራኤል በዮርዳኖስ እስራኤል ድንበር በኩል ለጋዛ ነዋሪዎች የሚቀርብ እርዳታ እንዲገባ እንደምትፈቅድ ተናግራለች። እስራኤል ከዮርዳኖስ ጋር ያለውን የአለምቢ ማቋረጫ ለሸቀጦችና እርዳታ ማለፊያ ዳግም ልትከፍት መሆኑን ነው አንድ የእስራኤል የደህንነት ባለስልጣን የተናገሩት። የድንበር ማቋረጫው ከመስከረም ወር ጀምሮ ለእርዳታና ለሸቀጦች ዝግ ነበር። ይህም የሆነው ለጋዛ ሰብአዊ እርዳታ ሲያመጣ የነበረ አንድ ሹፌር ተኩስ ከፍቶ 2 የእስራኤል ወታደሮችን ከገደለ በኋላ የደህንነት ኃይሎች መገደሉን ተከትሎ ነው። የደህንነት ባለስልጣኑ ማቋረጫው ለዮርዳኖስ ሹፌሮችና ለጭነት መኪኖች ጥብቅ ፍተሻ እንደሚኖረውና ለማቋረጫው የተመደበ የደህንነት ኃይል እንደሚኖር ተናግረዋል። የአለምቢ ድልድይ በዮርዳኖስና በእስራኤል መካከል ለንግድ ቁልፍ መስመር ሲሆን በእስራኤል በተያዘው ዌስት ባንክ ውስጥ ለሚኖሩ ከ3 ሚሊዮን በላይ ፍልስጤማውያን ወደ ዮርዳኖስና ወደ ውጭው ዓለም ለመድረስ ብቸኛ መተላለፊያ ነው። ማቋረጫው ከጥቃቱ በኋላ ብዙም ሳይቆይ ለተሳፋሪዎች ትራፊክ ዳግም ተከፍቶ ነበር። ነገር ግን ለእርዳታ መኪኖች ዝግ ሆኖ ቆይቷል። የተባበሩት መንግስታት ድርጅት ማቋረጫው ምግብ፣ ድንኳኖችና ሌሎች ዕቃዎችን ወደ ጋዛ ለማስገባት ዋና መስመር ነው ይላል። የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ በአሜሪካው አቻቸው ዶናልድ ትራምፕ አማካኝነት የቀረበውን ባለ 28 ነጥብ የሰላም እቅድ ውድቅ ማድረጋቸውን አስታውቀዋል። ይህንንም አስመልክቶ ከአውሮፓ ሀገራት መሪዎች ጋር በመተባበር አዲስ የሰላም እቅድ በማዘጋጀት ላይ እንደሚገኙ የገለጹ ሲሆን ይህ እቅድም ከቀናት በኋላ ለአሜሪካ እንደሚላክ ተናግረዋል። ደምሶሽ ፈራው የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተዳደር በሩሲያና ዩክሬን መካከል እየተካሄደ ያለውን ከባድ ጦርነት ለመቋጨት ያስችላል ያለውን ባለ 28 ነጥብ የሰላም እቅድ ይፋ ማድረጉ ይታወቃል። በዚህ እቅድ ዙሪያ በተለይ ከዩክሬን ጋር ተደጋጋሚ ውይይቶች የተደረጉ ቢሆኑም ትራምፕን የሚያስደስት ምላሽ ማግኘት አልተቻለም። የትራምፕ ልዩ መልእክተኛ የሆኑት ስቲቭ ዊትኮፍ እና አማቻቸው ጃሬድ ኩሽነር ከዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ጋር የስልክ ውይይት ያደረጉት ባሳለፍነው ሳምንት መጨረሻ ላይ ነበር። ቢሆንም ግን በውይይቱ ደስተኛ አለመሆናቸውን የአሜሪካው ፕሬዝዳንት ዶናልድ ትራምፕ ገልጸዋል። ከዚህ የትራምፕ አስተያየት በኋላ ከአውሮፓ ሀገራት ጋር ለመወያየት ወደ ለንደን ያቀኑት የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ በትራምፕ አማካኝነት የቀረበውን ባለ 28 ነጥብ የሰላም እቅድ ውድቅ ማድረጋቸውን አስታውቀዋል። ይህ እቅድ ዩክሬን የተወሰኑ ግዛቶቿን አሳልፋ ለሩሲያ እንድትሰጥ የሚጠይቅ መሆኑን ያነሱት ዜሌንስኪ ይሁን እንጂ ዩክሬን ግዛቶቿን አሳልፋ ላለመስጠት የያዘችውን አቋም በፍጹም እንደማትቀይር በድጋሚ አረጋግጠዋል። ይህንንም አስመልክቶ ከአውሮፓ ሀገራት መሪዎች ጋር በመተባበር አዲስ የሰላም እቅድ በማዘጋጀት ላይ እንደሚገኙ የገለጹ ሲሆን ይህ እቅድም ከቀናት በኋላ ለአሜሪካ እንደሚላክ ተናግረዋል። የዩክሬኑ ፕሬዝዳንትም መንግስታቸው ከአውሮፓ መሪዎች ጋር በመተባበር እያዘጋጀ የሚገኘውንና በመጨረሻው ምዕራፍ ላይ የሚገኘው አዲስ የሰላም ሀሳብ በመጪዎቹ ቀናት ወደ ነጩ ቤተ መንግስት እንደሚላክ ተናግረዋል።
ዘለንስኪ ከእንግሊዝ፣ ፈረንሳይና ጀርመን መሪዎች ጋር በለንደን ካደረጉት ውይይት በኋላ ባደረጉት ንግግር ዩክሬን የዶኔስክ ወይም የሉሃንስክን ግዛቶች ለሩሲያ የምታስረክብበት ሕጋዊ ወይም የሞራል ሂደት የለም ብለዋል። በጋራ ዶንባስ በመባል የሚታወቁት እነዚህም የምስራቃዊ ዩክሬን ክልሎች አሁንም በከፊል በዩክሬን ቁጥጥር ስር እንደሚገኙ ማስታወሳቸውን ሄልሲንኪ ታይምስ አስነብቧል። አክለውም ዩክሬን የዶንባስን ሙሉ ግዛት ለሩሲያ እንድትተውና ኔቶን የመቀላቀል እቅዷንም እንድትተው የሚሉ አንቀጾችን የያዘው የአሜሪካው ባለ 28 ነጥብ የሰላም እቅድን የሚቃረን የራሷን ባለ 20 ነጥብ እቅድ ለአሜሪካ እንደምትልክ ገልጸዋል። የተሻሻለው የዩክሬን ባለ 20 ነጥብ የሰላም ሐሳብ በቀደመው የአሜሪካ ረቂቅ ውስጥ ተካተዋል የተባሉ ሩሲያን የሚደግፉ ሐሳቦች እንዳልተካተቱበት ተነግሯል። የአውሮፓ አገራት መሪዎችም ይህንን እቅድ በሙሉ ሐሳብ እንደሚደግፉት እየገለጹ ነው። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን በእጃችን ብዙ ካርዶች አሉን ያሉ ሲሆን በማሳያነትም የዩክሬን ተቃውሞና በሩሲያ ላይ የተጣሉ ማዕቀቦች የሚያስከትለውን ኢኮኖሚያዊ ተጽዕኖ መጥቀስ ይቻላል ብለዋል። የጀርመኑ ቻንስለር ፍሬድሪክ ሜርዝ በበኩላቸው የአሜሪካን አቀራረብ በተመለከተ ያላቸውን ስጋት ከአሜሪካ ወገን በሚመጡ አንዳንድ ዝርዝሮች ላይ ጥርጣሬ አለኝ በማለት ገልጸውታል። ዶናልድ ትራምፕ ከዚህ የአውሮፓውያን ሀገራትና የዩክሬን ውይይት በኋላ በማህበራዊ ትስስር ገጻቸው ላይ ባሰፈሩ ጽሑፍ አውሮፓውያኑን በጽኑ ተችተዋል። ፖለቲኮ ይዞት በወጣው ዘገባ ደግሞ ትራምፕ የአውሮፓ መሪዎችን ደካማ ናቸው ሲሉ አጣጥለዋል። በሰላም ሂደቱ ውስጥ ያላቸውን ሚና ውድቅ አድርገዋል። እንዲሁም ጦርነቱን እንዲራዘም እያደረጉ ነው በማለት ከሰዋቸዋል። ፕሬዝዳንት ዶናልድ ትራምፕ ዩክሬን ከሩሲያ ጋር የምታደርገውን ጦርነት እየተሸነፈች መሆኗንም ገልጸዋል። ይህም በጦርነቱ ሁኔታ ዙሪያ አዲስ ውዝግብን አስነስቷል። በዚህ አስተያየታቸውም ዩክሬን ያለበቂ ወታደራዊ እርዳታና ድጋፍ በሩሲያ ላይ የጀመረችውን የመልሶ ማጥቃት ዘመቻ ማሳካት አልቻለችም ያሉ ሲሆን ጦርነቱንም እየተሸነፈች ነው የሚል አቋም አንጸባርቀዋል። ትራምፕ ይህንን ያሉት በኮንግረስ ውስጥ ስለ ዩክሬን የገንዘብ ድጋፍ አቅርቦት ዙሪያ በተደረገ ውይይት ላይ ነበር። ይሁን እንጂ ከትራምፕ ሀሳብ በተቃራኒ የቆሙት ወታደራዊና የመከላከያ ባለስልጣናት በበኩላቸው የጦር ግንባሩ ሁኔታ አሁንም ቢሆን ከዚህ ቀደም በነበረበት ደረጃ ላይ መሆኑን አሳውቀዋል። ባለስልጣናቱ እንደሚሉት ከሆነ ውጊያው በዋነኛነት በምስራቃዊ የዶንባስ ክልልና በደቡባዊ የዛፖሮዥያ ግንባር ላይ ያተኮረ ቢሆንም ከወራት በፊት እንደነበረው ሁሉ የትኛውም ወገን ትልቅና ወሳኝ የሚባል ስኬት አላስመዘገበም። ጦርነቱ በዋናነት መሰረተ ልማቶችን በማውደም ራስን በመከላከልና በመድፍ የታገዘ የተኩስ ልውውጥ ብቻ እንደሆነም ቀጥሏል። ይህም ሁኔታው የማይለዋወጥ እንዲሆን አድርጎታል ብለዋል። ይህ የትራምፕ ዩክሬን እየተሸነፈች ነው የሚለው አስተያየት በአሜሪካ የፖለቲካ መድረክ ላይ ቀላል የማይባል ተጽዕኖ ማሳደሩ እንደማይቀርም ተነግሯል። ከዚህ ተጽዕኖ መካከልም ለዩክሬን የሚሰጠውን ተጨማሪ የገንዘብ ድጋፍ የሚቃወሙት የሪፐብሊካን አባላትን አቋም ሊያጠናክር ይችላል የሚለው ነው። በዩክሬን እየተካሄደ ያለው ጦርነት ፈጣን መፍትሄ እንዲያገኝ ከፍተኛ ግፊት እያደረጉ የሚገኙት ዶናልድ ትራምፕ ባሳለፍነው እሁድ ባደረጉት ንግግር የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ በአሜሪካ በኩል የቀረበውን እቅድ አላነበቡትም ሲሉ መተቸታቸው ይታወሳል። በዚህ የዩክሬን አካሄድም ደስተኛ አለመሆናቸውን ተናግረው ነበር። ባሳለፍነው ሳምንት መጨረሻ ከዜሌንስኪ ጋር የስልክ ውይይት ያደረጉት የትራምፕ መልእክተኞች ከሳምንት በፊት ደግሞ ወደ ሞስኮ ተጉዘው ከሩሲያ ባለስልጣናት ጋር መወያየታቸው ይታወሳል። በጊዜው አሁን ሩሲያ በተቆጣጠራቸው የዩክሬን ግዛቶች ላይና በዛፖሮዥያ የኒውክሌር ኃይል ማመንጫ ጣቢያ ሁኔታ ላይ ቢነጋገሩም ምንም ስምምነት ላይ አልተደረሰም። ሀገሬ ዜና እንደቀጠለ ነው። የተወደዳችሁ ተመልካቾቻችን፣ አሁን ደግሞ ወደ አጫጭር መረጃዎች እናልፋለን። ሙስናን ለመቀነስ የተከናወኑ ተግባራት ውጤት ማምጣታቸውን የፌዴራል የስነ ምግባርና ጸረ ሙስና ኮሚሽን አስታወቀ። በተለያዩ አካባቢዎች አሁንም አስተዳደራዊና ቢሮክራሲያዊ ጉዳዮችን በመጠቀም ሙስና እየተፈጸመ መሆኑንም የኮሚሽኑ ኮሚሽነር ዶክተር ሳሙኤል ወርቃቶ ተናግረዋል። ሕግን ያልተከተሉ የግዢ አሰራሮች፣ የፕሮጀክቶች ውሎች መዛነፍ፣ የሰነዶችና የመሬት አስተዳደር ላይ የሚታዩ ችግሮች፣ የህዝብ አገልግሎትን በእጅ መንሻ የማቅረብ ፈተናዎች ለአብነት የጠቀሱት ኮሚሽነሩ መንግስት የዘረጋውን የጸረ ሙስና ትግልና የሪፎርም አቅጣጫ በተሟላ መንገድ በመፈጸም ለሙስና በር የሚከፍቱ አካሄዶችን ማስተካከል እንደሚገባ ተናግረዋል። ተቋማዊ አሰራር ግልጽነትና ተጠያቂነትን ማረጋገጥ እንዲሁም በየቦታው አስተዳደራዊ ሙስና የሚፈጽሙ ግለሰቦች ላይ እርምጃ መውሰድ ወቅቱ የሚጠይቀው ጉዳይ መሆኑንም ጠቁመዋል። 22ኛው ዓለም አቀፍ የጸረ ሙስና ቀን ማጠቃለያ ትውልድን በስነ ምግባር ተቋማትን በአሰራር በሚል መሪ ሀሳብ ተከብሮ ውሏል። በአራት ወራት ውስጥ ብቻ ከ143 ሚሊዮን ብር በላይ የሚገመት ጉዳት ደርሶብኛል ሲል
የኢትዮጵያ ኤሌክትሪክ አገልግሎት አስታወቀ። ጉዳቱ ደርሷል የተባለው በኤሌክትሪክ መሰረተ ልማት ላይ በተደረገ ስርቆትና ውድመት ሲሆን ውድመት የደረሰባቸው 4 ዋና ዋና ጉዳዮች መለየታቸውንም ተቋሙ አስታውቋል። በትራንስፈርመር ስርቆት 23 ሚሊዮን፣ በኤሌክትሪክ አስተላላፊ ኬብሎች ላይ ከ88 ሚሊዮን ብር በላይ፣ በመኪና ግጭት ከ18 ሚሊዮን ብር በላይ ውድመት እንደደረሰም ይፋ ተደርጓል። በተጨማሪም በኃይል ስርቆት ከ36.45 ሜጋዋት በብር ደግሞ ወደ 13 ሚሊዮን ብር የሚደርስ ጉዳት በተቋሙ ላይ ስለመድረሱ የአገልግሎቱ የኮሚኒኬሽን መሪ ስራ አስፈጻሚ አንዋር አብራር ገልጸዋል። 107 ክሶች መከፈታቸውንም መሪ ስራ አስፈጻሚው አክለው አመላክተዋል። የወላይታ ብሔር ዘመን መለወጫ በዓል ጊፋታ በሰው ልጆች ወካይ ቅርስነት በተባበሩት መንግስታት የትምህርት ሳይንስና ባህል ድርጅት ዩኔስኮ ተመዝግቧል። ቅርሱ የተመዘገበው ከአውሮፓውያኑ ታህሳስ 8 ቀን 2025 ጀምሮ በህንድ ኒው ዴልሂ እየተካሄደ በሚገኘው 20ኛው የዩኔስኮ የማይዳሰስ ባህላዊ ቅርስ ጥበቃ የመንግስታት ኮሚቴ ጉባኤ ላይ ነው። በዓሉ ዩኔስኮ ቅርስን በሰው ልጆች ወካይ የማይዳሰስ ቅርስነት ለመመዝገብ ያስቀመጣቸውን 5 መመዘኛዎች አሟልቶ በመገኘቱ መመዝገብ መቻሉም ተገልጿል። ጊፋታ በወላይታ ህዝብ ዘንድ ትልቅ ስፍራ የሚሰጠው ታላቅ በዓል ሲሆን ከትውልድ ወደ ትውልድ ሲተላለፍ የመጣ የህዝቡ የማንነት መገለጫ የሆነ የአሮጌው ዓመት ማብቂያና የአዲስ ዓመት ማብሰሪያ ነው። በሞሮኮ በተደረመሱ 2 ህንጻዎች ሳቢያ 22 ሰዎች መሞታቸው ተገለጸ። ከሟቾቹ በተጨማሪም በትንሹ 16 ሰዎች መቁሰላቸውንና ለሕክምና ወደ ሆስፒታል መላካቸውን ፍራንስ 24 ዘግቧል። በህንጻው ፍርስራሽ ስር ተቀብሮ የሚገኙ ሌሎች ሰዎችን የማዳን ስራዎች እየተሰሩ እንደሆነ የሀገሪቱ ባለስልጣናት ያስታወቁ ሲሆን በቀጣይ ሰዓታት ውስጥም የሟቾች ቁጥር ከፍ ሊል እንደሚችል ተነግሯል። በሀገሪቱ ይህ አይነት የህንጻ መደርመስ አደጋ ሲያጋጥም ለመጀመሪያ ጊዜ አለመሆኑን የጠቀሰው ዘገባው ከወራት በፊትም በተመሳሳይ አደጋ የ5 ሰዎች ህይወት ማለፉን አስታውሷል። በተጨማሪም ከ10 ዓመት በፊት በአንድ ሳምንት ውስጥ በተደረመሱ 2 ህንጻዎች ሳቢያ ከ15 በላይ ሰዎች መሞታቸውንም አስፍሯል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተዳደር ዓለም አቀፉ የወንጀለኞች ፍርድ ቤት ፕሬዝዳንቱንና ከፍተኛ የአሜሪካ ባለስልጣናትን እንዳይመረምር በሚል የመመስረቻ ሰነዱን እንዲያሻሽል ጠየቀ። አንድ ስማቸው ያልተጠቀሰ የአሜሪካ ባለስልጣን እንደገለጹት ፍርድ ቤቱ ይህንንና ሌሎች 2 ጥያቄዎችን ካልተቀበለ አሜሪካ በፍርድ ቤቱ ላይ ጠንካራ ማዕቀብ ለመጣል ተዘጋጅታለች። አሜሪካ የቀረበቻቸው ተጨማሪ ቅድመ ሁኔታዎች ፍርድ ቤቱ በእስራኤል መሪዎች ላይ የጀመረውን የጋዛ ጦርነት ምርመራና በአሜሪካ ወታደሮች አፍጋኒስታን ጣልቃ ገብነት ላይ የተከፈተው ምርመራ እንዲያቆም የሚጠይቁ ናቸው። ፍርድ ቤቱ ለእነዚህ ጉዳዮች ምላሽ ካልሰጠ በተቋሙና በባለስልጣናት ላይ ማዕቀብ ሊጣልባቸው እንደሚችልም ዋሽንግተን አስጠንቅቃለች። አሜሪካ የሮም ስምምነት አባል ባትሆንም ፍርድ ቤቱ ሉዓላዊነቷን እንዳይጋፋ በመግለጽ ተቃውሞ ስታሰማ ቆይታለች። ይህ ማስጠንቀቂያ ከዚህ በፊት ያልተሰማ አዲስ እርምጃ መሆኑን ተመላክቷል። እስከ በጀት ዓመቱ መጨረሻ ድረስ 12 ኩባንያዎች በሰነደ መዋዕለ ንዋዮች ገበያ ተሳታፊ ይሆናሉ ተብሎ እንደሚጠበቅ ተነግሯል። አንዳንድ ከገበያው ጋር የተያያዙ አገልግሎቶች እስካሁን ፍቃድ እንዳልተሰጠባቸውም ተሰምቷል። በቢዝነስ ጥንቅራችን ልንመለከተው ወደናል። ኢትዮጵያ በጥር ወር 2017 ዓመተ ምህረት የሰነደ መዋዕለ ንዋዮች ገበያን ወደ ስራ ማስገባቷ ይታወሳል። ቀደም ባሉ ጊዜያት እንዲሁም ገበያው ይፋ ከተደረገ በኋላም የገበያው ተዋናይ መሆን የሚያስችሉ ፍቃዶች በኢትዮጵያ ካፒታል ገበያ ባለስልጣን በኩል ተሰጥተዋል። አሁንም እየተሰጡ ይገኛሉ። እንደ አክሲዮን፣ የዕዳ ሰነድ ወይም ቦንድ ያሉ ሰነደ መዋዕለ ንዋዮች የሚገበያዩበትን ይህንን ገበያ በሙሉ አቅሙ ወደ ስራ ለማስገባት የእነዚህ ተዋናዮች ፍቃድ ማግኘት ትልቅ ቦታ የሚሰጠው ጉዳይ መሆኑን የሚጠቁሙት የገበያው ዋና ስራ አስፈጻሚ ዶክተር ጥላሁን እስማኤል አሁንም ፍቃድ ያልተሰጠባቸው የአገልግሎት ሰጪ ዘርፎች መኖራቸውን ተናግረዋል። በቂ ቁጥር ባይባልም አሁን ይሄንን ዛሬ የደረስንበትን ገበያ ለማስተናገድ የሚያስችሉ ተሳታፊዎች አሉ። ተጨማሪ አባላትም ይመጣሉ ብለን እናስባለን። ለምሳሌ በገበያው በኩል በእኛ ገበያ በኩል አሁን 3 አገባይ አባላት ነው ያሉን፣ 2 ኢንቨስትመንት ባንክና 1 ዲለር። ከዚህ በተጨማሪ 4 የገበያ አባላት ወደ ገበያው
እንደ አባልነት እንደ አገናኝ አባልነት ለመቀላቀል ማመልከቻ አስገብተው እንደዚሁ ፍቃድ እየሰጠን ነው። ስለዚህ ወደ ገበያው መጥተው ሊስትድ የሚሆኑ የሚመዘገቡ ኩባንያዎች ጎን ለጎን ያገናኝ አባላቱን ቁጥር ያድጋል ብለን እናስባለን። ይሄ ማለት ግን አንዳንድ ደግሞ አገልግሎት ሰጪ የምንፈልግባቸው ኤሪያዎች በሙሉ ለሙሉ ተሟልተዋል ማለት አይደለም። ለምሳሌ ራሱን የቻለ ከስተዲያን የለም፣ ክሬዲት ሬቲንግ ኤጀንሲ፣ የሼሪያ አማካሪ፣ እነዚህን የመሳሰሉ በካፒታል ገበያ ባለስልጣን ፍቃድ የሚሰጣቸው እና ለገበያው ደግሞ መሰረታዊ የሆኑ አገልግሎት ሰጪዎች ወደ ገበያ መጥተው ፍቃድ እንዲያገኙ ወደ ስርዓቱ መጥተው ፍቃድ እንዲያገኙ እንዲበረታቱ እንፈልጋለን። የኢትዮጵያ ሰነደ መዋዕለ ንዋዮች ገበያ ወደ ስራ መግባቱ ሌሎች የዘርፉ ተዋናዮችን የሚያበረታታና ገበያውን እንዲቀላቀሉ የሚያደርግ ነው የሚሉት ዋና ስራ አስፈጻሚው አስፈላጊ ድጋፎች እንደሚደረጉ ጠቁመዋል። እስከ በጀት ዓመቱ መጠናቀቂያ ድረስ 12 የሚደርሱ ኩባንያዎች ወደ ገበያው በመግባት ሰነደ መዋዕለ ንዋያቸውን ለገበያ እንደሚያቀርቡ ይጠበቃል ሲሉም ጠቁመዋል። ወደ ካፒታል ገበያ መጥተው የሚመዘገቡ ተቋማት እያደጉ ስለመጡ ስለዚህ እነዚህን ሰርቪስ የሚያደርጉ ደግሞ የአማካሪ ድርጅቶች፣ ኢንቨስትመንት ባንኮች ስራ መስራት ችለዋል ማለት ነው። ገበያው መምጣቱም ላውንች ሲደረግ ማየታቸውም ደግሞ ብዙ ጊዜ ጥርጣሬ የነበራቸው አገልግሎት ሰጪ አቅራቢዎች አሁን በበቂ ሁኔታ መተማመን ላይ ደርሰዋል ማለት ነው። ሌላው እንግዲህ ኢትዮጵያ ውስጥ ከዚህ በፊት በቂ ልምድ ስላልነበረ የዝግጅት ጊዜው የፈጀው የራሱ ሂደት ነው ብለን እናስባለን። ግን ኦቨርኦል አሁን ተመጣጣኝ የሆነ የአገልግሎት ሰጪ አቅራቢዎች ወደ ገበያው መጥተዋል ብለን እናስባለን። ከ10 ከ12 በላይ ሊስትድ የሚሆኑ ኩባንያዎች ይሄ ዓመት ከመጠናቀቁ በፊት ይኖሩናል ብለን እንጠብቃለን። ከድርጅቶች አክሲዮኖች በተጨማሪ ደግሞ የመንግስት የግምጃ ቤት ሰነዶች በሰነደ መዋዕለ ንዋይ ላይ ተመዝግበው በመገበያየት ላይ ናቸው። እንግዲህ ሂደቱ ጥሩ ነው። እንደ ጀማሪ ገበያ ብንሆንም በጥሩ ፍጥነት እየተንቀሳቀስን ይመስለኛል። የኢትዮጵያ ሰነደ መዋዕለ ንዋዮች ገበያ በመንግስትና በግሉ ዘርፍ ትብብርና ድርሻ መቋቋሙ ይታወቃል። በፍትሐ ብሔር የፍርድ ቤት ክርክር ወቅት ተከሳሾች በአድራሻቸው ሳይገኙ ሲቀሩ በጋዜጣ ጥሪ ተደርጎ ጉዳያቸው በሌሉበት እንዲታይ የሚደረግበት ህጋዊ አሰራር በስራ ላይ ይገኛል። ተከሳሽን በጋዜጣ ስለመጥራት በፍትሐ ብሔር ስነ ስርዓት ህጉ ላይ የተደነገጉ ወሳኝ መረጃዎችን ጠበቃው እንደሚከተለው አዘጋጅቷቸዋል። ጤና ይስጥልን። ጠበቃ እንዳርጌ ካሴ ነኝ። በፍትሐ ብሔር ጉዳይ ተከሳሽን በጋዜጣ ስለመጥራት የተመለከተ ህግ ነክ መረጃ ላካፍላችሁ። አንድ ተከሳሽ የተከሰሰ መሆኑን አውቆ እንዲከላከል የሚደረገው የፍርድ ቤቱ መጥሪያና ባሪ በአግባቡ እንዲደርሰው ከተደረገ በኋላ ነው። ተከሳሽ የተከሰሰ መሆኑን እንዲያውቅ ከሚደረግባቸው የመጥሪያ ዘዴዎች መካከል የጋዜጣ ጥሪ አንዱ ነው። ጋዜጣን የሚያነበውና የሚመለከተው ሰው ያን ያክል ባለመሆኑ ይህን አማራጭ ከመጠቀም አስቀድሞ ሌሎች አማራጮችን አሟጦ መጠቀም ይጠይቃል። ተከሳሽ በጋዜጣ ሊጠራ የሚገባው የሚኖርበት አድራሻ አለመታወቅና እሱም ማንነቱ በቅጡ የማይታወቅ ሲሆን ጭምር ነው። በተግባር እንደምንመለከተው ተከሳሽ የሚሰራበት መስሪያ ቤት፣ የሚኖርበት አካባቢ እየታወቀም ቢሆን እውነታውን በመደበቅ በከሳሽ በኩል ተከሳሽን ለማግኘት ስላልቻልኩ በጋዜጣ ይጠራልኝ የሚለው ጥያቄ እየቀረበ ያለው ጋዜጣ የማንበብ ልምዳችን እጅግ አነስተኛ መሆኑን ከመረዳት የመነጨ መስሎ ይታያል። ከሳሽና ተከሳሽ በተለያዩ ማህበራዊ ውሎች እየተገናኙ ሳይቀር ከሳሽ ለተከሳሽ መጥሪያውን ማድረስ እየቻለም ቢሆን በጋዜጣ ይጠራልኝ የሚል አቤቱታ ማቅረብ በፍርድ ቤት የተለመደ ተግባር ሆኗል። በተግባር እንደምናየው አንዳንድ ተከራካሪ ወገኖች ክሳቸውን ተከሳሽ በሌለበት ማስቀጠል ግማሽ % የፍርድ ባለሀብት እንደሆኑ አድርገው ይቆጥሩታል። ይህ ትክክል አይደለም። ከተከሳሹ ጋር ተፋልሞ የሚመጣውን ውጤት መቀበል ወይም በይግባኝ መከራከል ይሻላል እንጂ ተከሳሽ በሌለበት ሙግቱን ለማስቀጠል የሚደረገው ደፋ ቀና ከንቱ ድካም መሆኑ አይቀርም። ከመጀመሪያውም ቢሆን የጋዜጣ ጥሪ የተመረጠበት ምክንያት ተከሳሽ በጋዜጣ ይጠራ ከተባለ ጋዜጣውን የማንበብ ዕድሉ ጠባብ ስለሚሆን ነገሩ በሌለበት ይቀጥላል በሚል እሳቤ ነው። በርካታ ማንበብ የማይችል ሕዝብ ይዘን ተከሳሽ በጋዜጣ ተጠርቷል ማለት አስቸጋሪ ነው። የዚህ አይነት ተከሳሽ የተከሰሰ መሆኑን ሳያውቅና ማወቅ በማይችልበት መንገድ ጥሪ ተደርጎ ክርክሩ በሌለበት ማካሄድ ፍትሐዊነት የጎደለው ነው። የፍርድ ቤቱ መጥሪያ መድረስ ባለበትና ቅርብ በሆነው አማራጭ ለተከሳሽ መድረስ እየተገባው ይሄው ሳይከናወን ከቀረ የተወሰነ ውሳኔ ዋጋ ይጣል፣ እንደገና ወደ ኋላ ይመለሳል። የፍርድ ቤቱ መጥሪያ ለእኔ ለተከሳሽ ባገው ማድረስ እየቻለ ይህ ሳይፈጸም በሌለበት ውሳኔ መሰጠቱ አግባብ የሌለው በመሆኑ በሌለበት የተሰጠው ውሳኔ ይነሳልኝ አቤቱታ በማቅረብ ውሳኔውን አስነስቶ ክርክሩን በአዲስ መልክ ሊጀምር ይችላል። በዚህ መሰረት ውሳኔው የሚነሳ ከሆነ ከእንደገና አዲስ ክርክር
በዛው ጉዳይ ላይ ይጀምራል። በፍርድ ቤቶች በተግባር የምንመለከተውም ይህንኑ ነው። ተከሳሽ በጋዜጣ ይጠራልኝ ስለተባለ ብቻ በጋዜጣ መጠራት የለበትም። ዙራ ገባውን በመቃኘት ሌላ ምርጫ መፈለግ የተሻለ ነው። በቂ ጥናት ማድረጉ እንደተጠበቀ ሆኖ በተግባር እንደምንመለከተው በጋዜጣ ጥሪ ተደርጎ ካለመቅረባቸው የተነሳ በሌሉበት የሰጠ ውሳኔ ይነሳልኝ ተከሳሽ በጋዜጣ ሳይሆን በሌሎች መንገዶች መጠራት ነበረበት በሚል ምክንያት በሌለበት የሰጠ ውሳኔ ሲነሳ ይስተዋላል። ከዚህ መረዳት የሚቻለው ከሳሽ የሆነው ወገን ተከሳሽ በጋዜጣ ይጠራል ስላለ ብቻ ጥሪውን በጋዜጣ ለማድረግ ብቸኛ አማራጭ መሆኑን ማጣራት እንደሚያስፈልግ ነው። አመሰግናለሁ።